ወንድሜ ምንድን ነው? ምን እንድናግር ፈልገህ ነው? መሲ እርጉዝ ናት አይደል? እባክሽ እርጉዝ ከሆነች መታወቁ ስለማይቀር ከአሁኑ ንገሪኝ። ውይ ወንድሜ፣ እኔ እኮ ምንም የማውቀው ነገር የለም። እሺ አይኔን እያየሽ መልሽልኛ። እንደዛ ከሆነ እውነቱንና ውሸቱን እኔ ስለምለየው አይኔን እያየሽ መልሽልኝ። እርጉዝ ከሆነችም መፍትሄ መፈለግ ስላለበት ነው። ቶሎ በይ ንገሪኝ። እህቴ ለማንም ምንም አለም፣ እባክሽ ንገሪኝ። እሺ በቃ አዎ ወንድሜ እርጉዝ ናት፣ ግን እባክህ ማንም መስማት የለበትም እባክህ ወንድሜ። ወይኔ እና ከዛ ሰይጣን ያረገዘችው? ወይኔም እንኳንት ወይኔ። እሺ በቃ ዝም በለው፣ የሆነ ሰው እንዳይሰማ። ቢሰማስ? ከዚህ በላይ መዋረድ አለ? ከየት ይመጣል ከዚህ በላይ መዋረድ? ኑኑ ወንድሜ ደግሞ አልናገርም ስላልከኝ እኮ ነው የነገርኩህ። ዝም በይና ትተሽኝ ሂጂ። ኑኑ እንዴት አድርጋ ወረደች? እንዴት አድርጋ ቻለችበት? አረ ወንድሜ በፈጠረ ተረጋጋ። አሁን ሂጂ ከዚህ። ኑኑ ቶሎ በይ ሂጂ። እሺ በቃ ሄዳለሁ። ደግሞ በዚህ ሰዓት አይወጣም። ግን ይህንን ነገር እህቴ ሳትሰማን መውጣት ያለብን። ምንም ይሁን ምን እህቴ ሰምታ እንድትረበሽብኝ አልፈልግም። እና ስለዚህ ምንም ነገር ሳትሰማ እንድትወጣ ፈልገን? አዎ ምንም ይሁን ምን ኑኑ የኔ እህት ብቻ ናት። በጭራሽ እውነት ደግሞ መሆን የለበትም። ይሄ እውነት አይደለም። ልጁ የሆነ ውሸታምና አጭበርባሪ ነገር ነው። ጊዜው አሁን አይደለም። በቃ መውጣት ባለባችሁ ሰዓት እኔ ራሴ አብሬ ነገሮችን አስተካክዬ ነው የምትወጡት። አሁን ግን ታችሁ የምትወጡ በጣም ነው የማዝንባችሁ። እሺ በቃ ግን ይቺ እስስት የሆነች ሴትዮ እንዳትነግራት በሆነ መንገድ አስቁማት። እሺ ለእሷ አትጨነቀን። ማኮ ከቤት ውጡ ስለተባሉ በጣም ተናድዶ ነበር ማለት ነው። ኑኑና ናኒ እናታቸው ደግሞ እያወሩ እየተጫወተ ነበረ። ከዛ ማኮ መጣ። ሳንጣ ያዙ እንሂድ ብሎ ሳንጣ ያው ሰበሰበ ማለት ነው። ኑኑ ደግሞ ምን ሆነሃል ወንድሜ? በሰላም ነው? ተረጋጋ ወንድሜ ስትለው አረጋጋም። ተነሱ እንሂድ። እናንዬ እሺ መሰረት እንጠብቃት እንጂ ስትለው መሰረት ውጭ ነው ያለችው። ተነሱ ብሎ ተናደደ። ከዛ ሳንጣ ይዞ ሲሄድ ኑኑ ደግሞ ቆይ ወንድሜ ልንሄድ ከሆነ ለቤሉል እንነግራለሁ እንወጣለን እንላለው ስትል ኑኑ ማኩለ ደግሞ ችግር የለውም ቤሉል ታች ነው ያለው እና ተነሱ ሲል እናንዬ ደግሞ አረ ቆይ መሰረት እኮ ውጭ ነው ያለችው ችግር የለም ብሎ ኑኑ ደግሞ ወንድሜ ልከተለው ብላ ስትወጣ እናንዬ እንዳትጣለው አደራ አለች ማለት ነው። ማኩ ደግሞ ሳንጣው ሰብስቦ ሲወጣ ሲል ቤሉል እና ሄለን ሳሎን ቤት ነበሩ ማለት ነው። ከዛ ቤሉል ማኩ የት ነው የምትሄደው ሲለው እንወጣለን ምን እንሰራለን እዚህ አለ። ማኩ ስሜታው ሆኖ ተናድዶ ነበር ማለት ነው። አይሁን ቤሉል ደግሞ አይሁን አትወጡም፣ ነገሮች እስከሚስተካከሉ ድረስ አትወጡም። እንዲህ ለምን ነው አሁን ላይ የምትወጡት ሲል ቤሉል ደግሞ ያው ተናድዶ ስለነበር ያው በጣም እየተቆጣ ነበር። ማኩለ ደግሞ በቃ ዛሬ ምንም አናድርም እዚህ እንወጣለን፣ እህቴ መስማት የለባትም እዚህ ሲል ችግር የለውም ነገሮች እንዲረጋጉ እዚህ ቆዩ አለ ቤሉል ማለት ነው። ሄለን ደግሞ ያው እያስታወሰች ነበረች ለኑኑ እያረገቻት ነበር በፊት እያስታወሰች ነበረች። መርዝ ተመረዝሽ ቫይረስ አለሽ ስትላት እያስታወሰች ነበረች። ከዛ ካስታወሰች በኋላ ኑኑ የኔ ልጅ ምንም አትሆንም፣ በጭራሽ አትሆንም፣ ኤልሽ ብቻ ነች ልጄ ብላ ራሷ እየወቀሰች ነበረች። በጣም እየተናደደች ነበረች። ቤሉልና ማኮ ሲያወሩት ምንም አትሰማም ነበር ማለት ነው። ከዛ ሄለን ደግሞ ቆይ እንዳትወጡ አለችና ማኮ ደግሞ በጣም ተናደደ ማለት ነው። ስሚ ያንተ ሴትየዋ እህቴ አጠገቢያ እንዳትደርሺ ሲላት እሳለ ደግሞ ምንም አልደርስም ግን ለመረጋገጥ ቆይ ቤት ስትል ለምን ነው መረጋገጥ? ምንድን ነው የምትረጋግጠው? እህቴ መስማት የለባትም። አንቺ ደግሞ እናቷ መሆንሽ የለብሽም። እናቷ በምንም ተአምር አትሆኝም። አንቺ ኑኑ የኔ እህት ብቻ ነች ሲል ማኮ እሳለ ደግሞ ልጅ አይደለችም ግን ለመረጋገጥ ቴዲ ያለው እውነተኛ ነው እውነት አይደለም ለመረጋገጥ ብቻ ነው ስትል ቤሉል ደግሞ የአንቺ ልጅ ኑኑ ምንም አትሆንም፣ ኤልሽ ብቻ ነች አንቺ እህት፣ ዝም በይ አትለፍልፊ አላች ማለት ነው። በጣም እየተቆጡ ነበሩ፣ በጣም እየተናደዱ ነበሩ ማለት ነው።
ከዛ አትሄዱም ብላ አሳልፈኝ ብላ ሄለን ደግሞ ወደ ቤቷ ሄደች ማለት ነው እየተናደደች። እነሱ ደግሞ እየተናደዱ ኤልሽ ደግሞ ስለ ድብራት ከጆን ካፌ ወጣች ነበር ማለት ነው። ከዛ እያወሩ ካሉ ጆን ኤልሽ የሆነ ጥያቄ ልጠይቅሽ ሲላት ሳለ ደግሞ ችግር የለው ጠይቀኝ ስትለው አይደብርሽም ሲላት ምንም አይደብረኝም ጠይቀኝ ሲላት በዚህ በፊት ፍቅረኛ ነበርሽ ሲላት ለምን ጠየቀኝ አለችው ማለት ነው። ለማወቅ ብዬ ነው ነበርሽ ወላ ነበርሽም ሲላት እንደዚህ ጥያቄ ለምን ትጠይቀኛለህ? ለምን አቁም ጆን፣ እንደዛ እኔ አልወድም በጭራሽ ለመጠየቅ እዚህ ስትለው ጆን ደግሞ አውቃለሁ ግን ላዝም እጠይቅሻለሁ ነበርሽ ወላ ነበርሽም ሲላት እሳለ ደግሞ አዎ ነበረኝ ግን አሁን የለም ስትለው ለምን በቃ ጆን እንዴ እንደዛ መጠየቅ እኔ አልወድም ስትለው እንዴ እኔ እኮ ማወቅ እኮ ፈልጋለሁ ሲላት በቃ ተለያየን እሷ አይፈልገኝም ስትለው ስለ ደግሞ እንዴ ለምን አልፈልግሽም አንቺ እኮ ቆንጆ እኮ ነሽ ሲላት ጆን እንደዛ አይነት ጥያቄ እኔ አልወድም እኮ እንደዛ አይነት እንዳትጠየቀን ስትለው ስለ ደግሞ ማወቅ ፈልጋለሁ ሲላት እሳለ ደግሞ በቃ የውሸት ጥያቄ ነበር የውሸት ፍቅር ነበር ከዛ ከዋሸን ያ ደግሞ ደረስኩ ስለዚህ አልፈለኩም ስለ ደግሞ አልፈለገም አለችው ማለት ነው። ምክንያቱ ጆን ለሳ ለፍቅር ጥያቄ ለመጠየቅ ለመረጋገጥ ብለው ነው እንደዚህ የሚናገራት የነበረው ማለት ነው። ቤሉል ደግሞ ለማኩ አሁን ተረጋጋህ አለ ለማኩና ማኩ ደግሞ አዎ ተረጋግቻለሁ፣ ግን እዚህ ሴትየዋ እንስስ የሆነት ሴትየዋ ሄለን ኑኑ ልጇ አይደለችም፣ ኑኑ የኔ እህት ብቻ ነች የእሱ አይደለችም ብሎ እየተናደደ ነበር ማለት ነው። ስማ ቤሉል እዚህ ሴትየዋ ሄለን ኑኑ እንዳትነግራት አደራ ሲለው ምንም ችግር የለውም ነገሮችን እስከሚስተካከሉ ድረስ እዚህ ሆኑ፣ ኑኑ ደግሞ የእሷ ልጅ አትሆንም በጭራሽ አለ ማለት ነው ቤሉል። ማኩለ ደግሞ የዚህ ቴዲ ውሸታም ሰምታችሁ እንዳታምኑ ኑኑ የኔ እህት ብቻ ነች እያለ ነበር ማለት ነው። ሁለታችሁ ቤሉልና ማኩ በጣም እየተናደዱ ነበሩ። ያው ትክክል ናቸው። ያው አንድ እህቴ ብሎ የጠበቃት ሴት የሌላ ስትሆን በጣም ግራ ነው የሚገባት ማለት ነው። ናንዬ ስትሰማ እናታቸው ምንድን ነው የምትለው እንጃን ያላቅም። መሰረት ደግሞ ከቴዲ ነው ያረገዘች ማለት ነው። በጣም ችግር እየተፈጠረ ነው እንጃ። ጥንስለ ደግሞ ያው ማኮ ልታውርደው እያለ ነበር ማለት ነው። በጣም እየተናደደ ነበር። ከቴዲ ነው ያረገዘች እንደዛ እያለ ነበር። ናንዬ ደግሞ እናታቸው እርጉዝ መሆና መሰረት ተጠራጥራለች ማለት ነው። ያው እንግዲህ እንግዳ ድራማ በጣም ደስ ነው የሚለኝ እውነት ስስ ነው የሆነብኝ እኔ ማለት ነው። ምን ደግሞ ግራ ገባት ማለት ነው። በጣም ይገርማል ማለት ነው። እያዞራች እየተጨናነቀች ነበረች ማለት ነው። ማለት አባትና እናትሽ እነሱ አይደለሁም ከተባሉ ምን ታርግ ግራ ገባት ማለት ነው። እየተጨናነቀች ነበረች። ከዛ መሰረት መጣች እና እንዴ ምን ሆንሻል ስትላት እያዞረኝ እየጨነቀኝ ነው ስትላት እናቴ እንዳትሰማ ደግሞ ቀስ በይ ስትላት ኑኑ እንዴ ትስማ እናቴ እንዳትሰማ ብለሽ ነው ታፍንሽ ልትሞት እንዴ እስኪ ቁጭ በይ ስትላት ምን ሆንሻል ስትላት እንጃ እየተጨናነቅኩ እየዞረኝ ነው ስትላት ኑኑ ምን ሆንሻል ንገሪኝ እህቴ ንገሪኝ ስትላት በተፈጠረ ምክንያት ነው ስትላት አይ ትናንትና የሆነ ችግር ተፈጥሯል ስትል መሰረት ደግሞ ምን ተፈጠረ ስትላት ቤሉል የኔ ክፍል ገብቶ የኔ መበጣር ፀጉሪ ለመውሰድ ለመመርመር ብሎ እየፈተሸ ነበር ስትላት መሰረት ደግሞ በጣም እንደነገጠች ማለት ነው። እንዴ የቴዲ ውሸታም አምኖ ማለት ነው ስትል ያው እየተናደደች ነበረች መሰረት ማለት ነው። በጭራሽ የሄለን ልጅ አትሆን የኔ እህት ብቻ ነች ስትል ማኩለ ደግሞ ሻንጣው ሰብስበው ያው መጣ ወደ እህትና ከዛ እንዴ ቤሉል ተመለሰ እንዴ ስትለው አዎ እንቆያለን አንሄድም ቤሉል እንዳትሄዱ ብለዋል ሲለው እነሱ ደግሞ እሻሉትና መሰረት ቤሉል ታች ነው ያለው አለች። አዎ ታች ነው ያለው ስል እሳለ ደግሞ መሰረት ደግሞ ወደ ቤሉል ሄደች ማለት ነው። ቤሉል ኑኑ ነግራኛለች የሳ ክፍል ገብተህ መነጠር የወሰድከው የቴዲ ውሸታም አምነክ ማለት ነው ስትለው እንጃ እኔ አላቅም ግራ ገባኝ እኮ ነው ምን ላርግ አለ ማለት ነው። እሱ ያው ፍቅረኛ ብሎ ያሰባት ልጅ እህቴ ትሆናለች ብሎ በጭራሽ አያሰብም ማለት ነው። በጣም ውስጥ እየተናደደ ነው በጣም ቤሉል ማለት ነው። ግራ ገባት። ሊዛና ቤት ደግሞ ስለደበራቸው እንውጣ ተባብለው ነበሩ ማለት ነው። ከዛ ከወጡ በኋላ ኤልሹና ጆን የነበሩበት ካፌ ሄዱና ከዛ ሊዛ አየቻት ለኤልሹ። ከዛ በጣም ተናደደች ማለት ነው። እንዲህ ቤሉል ወደ ትምህርት ቤት ሄደች እያለ እሳ ከማንም ዱር እየተጠላጠለች ነው ያለች ስትል ቤት ደግሞ ተይ ሊዛ እኛ እኮ ስለደበረኝ እዚህ ነው የመጣን ምንድነው የምታደርገኝ በፈለጉ ይሆኑ ስትላት ምንም አይሆንም ቤሉል እኮ
እሳ ለትምህርት ብሎ እኮ ስንት መስዋዕት እኮ ከፍለዋታል። ምንድን ነው የምታደርገው እዚህ ከዱርዬ ጋር ብላ ወደ እነሱ ሄደችና ኤልሹ አሁን ቀጥ ብለሽ ወደ ቤት እንሄድ፣ ለቤሉል ደውለ እንዳንነግረው ከዚህ ለምንድን ነው ከዚህ ዱርዬ የምትዘለዝሉ ስትላት፣ እሳ ደግሞ ምንም አይመለከትሽም ስትላት፣ እሱ ለጆን ደግሞ በጣም ተናደደ። ማለት ምን አገባሽ አንቺ አላ ማለት ምን አገባኝ አይደል ምን አገባኝ አሁን ለቤሉል ልደውልለው ነው ስትል ሞባይል አምጥቻ ለቤሉል ስትደውል ኤልሽ ደግሞ እሺ እሄዳለሁ ብላ ያው ከሊዛ ጋር ወደ ቤት መጣች ማለት ነው። ወደ ቤት ስትመጣ ደግሞ ቤሉል በጣም ተቆጣት። በጣም ከትምህርት ቤት ለምን ቀረሽ ለምን ሲላት፣ በቃ እናቴ ስለመጣች ደስ ብሎኛል ነው የቀረሁት አለችው። ከዛ ለእናትሽ ብለሽ ነው ትምህርት የቀረሽው ብሎ እየተናደደ ነበር። ስሚ ኤልሹ ከአሁን በኋላ ትምህርት አትሄድም በጭራሽ፣ አንቺ ትምህርት አይገባሽም፣ እስከሚገባሽ ድረስ ምንም አትሄድም። ለእናትሽ ሊሄልን ደግሞ እናቴ እንደዚህ ነች ስትሊ እንዳይሰማሽ አላ ተቆጣ። ሄድ ማለት ነው። ማኩለ ደግሞ ለእናቱ እናንዬ አንሄድም ቤሉል አትሄድ ማለት ሲላት፣ እናኔ ደግሞ እንሄዳለን እዚህ አናድርም ሄለን ውጡ ስላለች እንሄዳለን አለች ማለት ነው። ከዛ እሱ ይቅርና የሆነ ነገር ልንገርህ አለች እናኒ ማለት ነው። እሺ ንገረኝ እናንዬ ምንድን ነው ሲላት፣ መሰረቴ እርጉዝ ነች ግን ለእኔ አልነገርም አለች። አንተ ግን ትነግራለህና ንገራት ቀስ ብለህ አለችውና ስለ ደግሞ ደነገጠ ማለት ነው። ከዛ ወይም ለንኑ ንገራት እሳ ነው የምትነግርህ አለችና ወደ ንኑ ሄዱና ስለ ደግሞ መሰረት እርጉዝ ነሽ እንዴ እርጉዝ ነው ስትላት፣ አዎ እንዳትቆጣት ግን ሰው እንዳይሰማ፣ አዎ እርጉዝ ነሽ ስትላት፣ እሱ ደግሞ በጣም ተናደደ። ከዚህ ሰይጣን ነው ያረገዘች ብሎ በጣም ተናደደ ማለት ነው ማኮ። ሰላም ቤተሰቦቼ፣ በሌላ ቪዲዮ እስከሚመጣችሁ ድረስ ሰላም ሆኑልኝ። ቤተሰብ ያልሆናችሁ ቤተሰብ ሆኖ በሌላ ቪዲዮ እስከሚመጣ ባይ ባይ። በጣም ነው የምወዳችሁ በጣም ማለት ነው። ላይክ አርጉ፣ ሳብስክራይብ አድርጉልኝ።